ትግስት አገልግል ወደ ስራዋ ተመልሳ በቻናል ዋን ላይ ቀርባ የተናገረችው ስለ ባል በተመለከተ እናወራበታለን። እኔ አንድም ከሱ የምፈልገው ነገር ነበር። ማይ ስዊት ማይ ላቭ ሚለኝ በላሽ ጠጣሽ ክለብ የምትወጣ ፍቅረኛም ሆነ ሚስት እንዲኖረኝ አልፈልግም ባልኩት ጉዳይ ላይ ብዙዎቻችሁ ኔጌቲቭም እንዲሁም ደግሞ ጥሩ ኮሜንት ሰጥታችሁኛል። እሱም ጉዳይ እናወራበታለን፣ እንጫወትበታለን። ክለብ የምትወጣ ሴት ይመቻል? ውይ በስመ አብ በጨራሽ። መንሱር ከእስር ቤት በዋስ ተፈቷል። ሲወጣ ግን መልኩም ትንሽ ቀየር ብሎብኛል። ለማንኛውም ስለ መንሱርም እንጫወታለን፣ እናወራለን። ቤተሰቦቼ፣ ወንድሞቼ፣ እህቶቼ፣ አክስቶቼ በተገኙበት አሁን ከማረሚያ ቤት መጥቼ ጃኒ በፍቅር በጣም እንደተጎዳችና ብዙ ነገሮችን ዋጥ አርጋ ችላ እንዳለፈችም አምለሰት ሙጬ ላይ ተናግራለች። በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራው? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። እንዴት ናችሁ ቤተሰቦች? እንኳን ወደ በርናባስ የዩቲዩብ ቻናል በደህና መጣችሁ። ታዲያ ቪዲዮውን ከማየታችሁ ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩ ነው። ከዛ ባለፈ ደግሞ ሰብስክራይብ፣ ሼር ማድረጋችሁን ለሌሎች እንዲጋራ ማለት ነው እንዳትረሱ። ለማንኛውም ቀደም ሲል ያልኳችሁን ጨምሮ ሌሎች አዝናኝ ቪዲዮዎች በዛሬው ቆይታችን የምንመለከታቸው ይሆናል ማለት ነው። ስለዚህ አብራችሁ እንድትቆዩ እንጋብዛችኋለን። የመጀመሪያው ቪዲዮ ግን እናልፋለን። ወደ መጀመሪያው ቪዲዮ ስናልፍ እንግዲህ ብዙዎቻችሁ በሶሻል ሚዲያዋ በጠንካራ ሴትነት የምታውቋት ትግስት አገልግል ወይም ቲጂ አገልግል ማለት ነው ወደ ስራዋ ተመልሳለች። ከዚህ ቀደም እንግዲህ ትንሽ የህመም ነገር አጋጥሟት ስራዋን ሁሉ አቋርጣ ነበር። ብዙ ችግሮች አጋጥሟት ነበር። አሁን ግን ተመልሳለች። ስትመለስ ታዲያ በቻናል ዋን ቤት ለቤት በሚያበስሉት ላይ ቆይታ አድርጋ ነበር። በቆይቷ ሁሌ የምታነሳው ሁሌ የምትናገረው ጉዳይ አሁንም ተናግራለች። ትግስትን ከዚህ በፊት እንግዲህ ከአቡልጊዳ ኢንተርቴንመንት ባለቤት ከሆነው ከቴዲ ጋር ባልና ሚስትንን ብለው ፕራንክ ለመስራት ሞክረው ነበር። ከዛ በኋላ ሰይፉ ኦን ኢቢኤስ ላይ ቀርበው ደግሞ ይቅርታ ጠይቀው ነበረ። ፌክ ነው ውሸታችን ነው እንጂ ምንም ነገር ግንኙነት የለንም ብለው ነበር። ከዛ በኋላ እንግዲህ ህይወቷ በስቅልቅል ብሎ ከሶሻል ሚዲያ በተለይ ደግሞ ቲክቶክ ላይ መታ ስታወራቸው የነበሩ ነገሮች በጣም ይዘገኑ የሚያስጠሉ እንደነበር ብዙዎቻችሁ ታስታውሳላችሁ። አሁን ግን ወደ ስራዋ ተመልሳለች መሰለኝ። በቻናል ዋን ላይ እንግዲህ ከሊያና ከናፍቆት ጋር ቤት የማብሰል ፕሮግራም ላይ ቀርባ ነበር። በዛ ፕሮግራም ላይ እንደተለመደው አንድ ሀሳብ አንድ ጉዳይ አንስታለች። ያም የባል ጉዳይ ነው። ቲጂ አገልግልና ባል መቼ እንደሚፋቱና መቼ ሀሳብ እንደሚቋጭ ባላቅም ማለት ነው። ስለዚህ ምን እንደተናገረች እንስማና ከዛ በኋላ ደግሞ እናወራለን ማለት ነው። 30 የፍቅር ጥያቄ አልመጣልሽም? አዎ ከዛስ መጣ። ከዛ ሲያውት ያላማረ ሲበርሱ ያቅራም እንዳይሆንብኝ ብዬ ልይ ጠራሁት። የተማረ ነው ዲፕሎማውን ከዚህ በኋላ ልማር ብሎ ቢ ዩሮፕ ሄዶ የሚማር ነው። እኔ 7 ሰዓት ነው የምገባው፣ 8 ሰዓት ነው የምገባው። ምክንያቱም ስራዬ ባህል ነው ታወቀ ነው። እና እኔ አንድም ከሱ የምፈልገው ነገር ነበር። ማይ ስዊት ማይ ላቭ ሚለኝ በላሽ ጠጣሽ ነው የምፈልገው። እሱ ደግሞ ከዛ ማህበረሰብ የወጣ ስላልሆነ ከማይ ስዊት አዎ ከዛ አይደለም የሚወጣው። እኔ ማይ ስዊት ውስጥ ነኝ ያለሁት፣ እሱ ደግሞ ከማይ ስዊት ውጭ ነው ያለው። እና በላሽ ጠጣሽ አይለኝም። ልጋብዝሽም አያውቅም። ምንድነው የሚያውቀው? አይ እንዴ ነይ ራት እንብላ፣ አረፍ በይ፣ ምሳ እንብላ አይደል? ይሄ እኮ ነው ማለት በላሽ ጠጣሽ ካላለ እሺ ከሱ ማይ ስዊት ካላለ ምንድነው የሚያውቀው? ራት ካላበላ ነይ እንብላ ካላለ ካላዝና እንጆይ ካላረግ እንጆይ አብራችሁ ያው ስራ በቃሽ እንዴ ሪላክስ አድርጊ ብሎ ካላለ ምን ዋጋ አለው? መታቀፍ ብቻ ዋጋ የለውም። አዎ ታድለሽ ልቀፍ ይላል። ልቀፍ ግን ይላል። አዎ ልቀፍ ለቀሰይ አትሊስት ታዲያ አንቺ ለምን ልቀፍሽን ትጠላሽው? ማለት ልቀፍሽ እኮ አንዴ ፍቅር መገለጫ ማለት ነው። በተግባር ምን ዋጋ አለው? ብቻውን እሱ ይሰራል ነው እውነቷን እኮ ወስዶ እንጂ ካላረገኝ ታዲያ ምን አማረሽ ካላለኝ ሪላክስ አድርጊ ብሎ ካላለኝ ምን ያደርግልኛል? እውነት ነው እንዴ? እውነት ለመናገር እንደው ለቲጂ አንድ ባል እንኳን ይጥፋ ለሷ እንደው በጣም የሚወዳት የሚያፈቅራት አንድ ባል ይጥፋ። እውነት ነው እንዴ? ይሄን ያክል ጊዜ እንግዲህ ሁሌ የምታነሳው ጉዳይ ስለባል ነው። በቃ ሰይፉ ኦኒቤስ ስለሚቀርባ ማገባው ባል ነው። ሁሌም ኢሹ ሀሳቡ እሱ ብቻ ነው። እና ምንድነው ከሷ ነው ችግሩ ወይስ ከወንዶች ነው ችግሩ? ይሄ ነው ያልገባኝ ነገር። እንደምናውቃት ቲጂን እንግዲህ እውነት ለመናገር በጣም በስራ የምታመንና
ሰርታ የተለወጠች ናት። እሱን ደግሞ እያየን የተመለከትነው ነው አይደለ? በሶሻል ሚዲያ በተለይ በቲክቶክ ምን ያክል የት እንደነበረች አሁንስ የት እንደደረሰች በስራ ያሳየችን ናት። እና በስራ ምንም አትታማም፣ ግን የባል ችግር አሁንም ቲጂ ላይ አለ። እባካችሁ ወንዶች ምንድነው ዝም የምትሉ? እስቲ አውሯት፣ እስቲ ሃሎ ብሏትና እስቲ ምንድነው የምትፈልገው? ፍቅር ነው። እሷም እንደምትናገረው ከሆነ ፍቅር እፈልጋለሁ፣ የሚንከባከበኝ ሰው እፈልጋለሁ እያለች ነው ያለችው። እና ስለዚህ ምንድነው እስቲ ሃሎ ምናምን ብሏትና ቀረብ ብሏት። ያልገባኝ ነገር ይሄ ነው። እኔ እንደኔ ሙሉ በሙሉ ጤነኛ ናት ማለት አልችልም። አሁንም ቢሆን ሶሻል ሚዲያ ላይ ባትወጣና ስራውን ብቻ ብትሰራ እንደዚህ አይነት ንግግሮች እንኳን ባትናገር ሶሻል ሚዲያውን ብትጠቀም ጥሩ ነው። ባካችሁ አጠገባ ያላችሁ ለሷ ቅርብ ነኝ የምትሉ ሰዎች ካለ ነገሯት። እንደኔ ሶሻል ሚዲያ ላይ ከቀረበች ስራዋን ብቻ ለማስተዋወቅ ቢሆን መልካም ነው ብዬ ነው የማስበው። ከዛ በተረፈ ግን አሁንም ለተለያዩ ቲቪ ቻናሎችም እንዲሁም ደግሞ ሶሻል ሚዲያ ላይ እየቀረበች የምታወራው ነገር ልክ አይደለችም ብዬ ነው የማስበው። ለኔ ሙሉን ኢንተርቪው ከሰማችሁትም አሁንም በትክክል እንደ ድሮ ተመልሳለች ብዬ ለማመን ይከብደኛል። ለማንኛውም ግን ወንዶች እስቲ ባካችሁ ቲጂን አይው ባል እያለች ነው፣ በባል በጣም ተጠምታለች። ፍቅር የሚሰጠኝ ማሬ ወለላይ ምናምን እያለ የሚያቀብጠኝ ወንድ ነው የምፈልገው እንጂ ለማቀፍማ ሌላ ነገርማ ሞልቷል እያለች ነው። ስለዚህ ወንዶች ምንድነው ችግራቸው? እስቲ በትክክል ባል መሆን ፈልጋለሁ ካላችሁ አገኟት። እሱ ነው። ለማንኛውም ቀልዱ እንዳለ ሆኖ ግን ለስራ ብቻ ግን ሶሻል ሚዲያ ላይ ብትመጣ መልካም ነው ብዬ አስባለሁ። ሌሎች ነገሮችን ባትናገር ባታወራ መልካም ነው። ይሄ የኔ ሀሳብ ነው። የእናንተ ሀሳብስ ምንድነው? ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ ደግሞ እናልፋለን። ሁለተኛውን ቪዲዮ እንድሰራ የፈለኩበት ምክንያት ብዙዎቻችሁ በኢንቦክስ ለምንድነው በርናባስ የራስህ ብዙ ቪዲዮ እያለ የሌላ ቪዲዮ ታሳየናለህ፣ ያንተን ብዙ ቪዲዮ አለ፣ በሱ ጉዳይ መልስ ስጠን፣ ሪያክሽን ስጠን እያላችሁ ስለነበር ስለሱ ላወራ። ስለዚህ አሁን ደግሞ ማሳያችሁ ቪዲዮ ክለብ የምትወጣ ፍቅረኛ ሚስትም እንዲኖረኝ አልፈልግም ባልኩት መሰረት ነው። ቪዲዮውን ነው ለማስታወስ ያክል፣ ከዛ ደግሞ እናወራበታለን። ወደ ቪዲዮ። ክለብ የምትወጣ ሴት ይመቻል? ውይ በስመ አብ በጨራሽ። ለምን? በጣም ነው ያስጠላኝ። እኔ እንጃ የፈለገው ቢሆን ክለብ የምትወጣ ሴት ዴት አላረግም፣ እዛ ማግኛትንም ሴት ዴት አላረግም። ይሄ እኔ ኦፒኒየን ነው። አንተ ግን ትወጣለህ? ነው በወጣም እንኳን እዛ ማግኛትን ሴት ለዴት የምትሆን ናት ብዬ አላስብም። ስለዚህ በጨራሽ። አንተ ግን መዝናናት ትችላለህ። እሷ ሴት ናታ፣ ሴት ስለሆነች ደስ አይልም ነው። ክለብ ላይ ማግኛትን ሴት ዴት ማድረግ እንደ ሴቱን አዛጋ ስላገኘዋት ደስ ላይ ይችላል። ስለዚህ ኢትስ ማይ ኦፒኒየን። በዚህ ቪዲዮ እንግዲህ አንዳንዶቻችሁ ልክ ነህ በርናባስ፣ እውነት ነው። በተለይ ወንዶች ብዙዎች አግዛችሁኛል በዚህ ጉዳይ ላይ። አረ ልክ ነህ በርናባስ፣ እኔ ክለብ የምትወጣ ፍቅረኛ ሚስትም እንኳን እሱ ቀርቶ እህትም እንዲኖረኝ አልፈልግም ያላችሁኛሎቹ። አንዳንዶች ደግሞ ሴቶች አልፎ ማለት ነው፣ ሁሉ ማለት አይቻልም፣ ግን አንዳንዶቻችሁ ደግሞ ምን አስበው ነው አንተ ጨራሽ እየወጣ ከአይነት ነገር ብላችሁኛልና እውነት መናገር እኔ ይህንን ቪዲዮ የተናገርኩት ለሴት ያለኝ ሪስፔክት የተነሳ ነው። ለሴት የሚሰጠው ቫልዩ የተነሳ ነው ይህን ነገር የተናገርኩት እንጂ ሴት መብት የላትም እያልኩኝ አይደለም። ግን ሴት ልጅ ምን ያክል ሪስፔክት እንደማድረጋት የሚያሳይ ቪዲዮ ነው ብዬ ነበር ያሰብኩት። አንዳንዶቻችሁ ግን በሌላ ነገር ነው ያያችሁት፣ በሌላ ነገር ነው የተረዳችሁት። ግን ሴት ልጅ በጣም ሪስፔክት ያላት ስለሆነ እንደዚህ ቦታ ላይ ባትገኝ በሚል ሀሳብ ነው የተናገርኩት። ለማንኛውም ግን ብዙዎቻችሁ በሁለት ጎራ ነው የተከፈላችሁት። አንዳንዶቻችሁ ልክ ነው፣ አንዳንዶቻችሁ ደግሞ በጨራሽ ልክ አይደለም ብላችኋል። አንዳንዱ ሴቶች ደግሞ አንተ እየወጣክ ራስህ ፈታ እያልክ ለምንድን ነው እሷን እንደምትከለክላት ስትሉ ነበር። ለማንኛውም ግን ለጨዋታም ጭምር ነው እንደዛ ያልኩት። ግን ሴቶቹን ለመናገር በጣም ነው የምወዳችሁ፣ ይህን ግን እንዳትረሱት። አሁንም ቢሆን ግን ሴት ልጅ ክለብ ባትወጣ ደስ ይለኛል። ይሄ የኔ አስተሳሰብ ነው። ወደ ቀጣዩ ቪዲዮ እንለፍ። ጃኒ በፍቅር በጣም እንደተጎዳች እንግዲህ በአምለሰት ሙጬ ፖድካስት ላይ ቀርባ ተናግራለች። ብዙ ነገር አሳልፌያለሁ፣ ብዙ ችግሮችን አሳልፌያለሁ፣ አሁን ግን ዝም ማለት መርጣለሁ ብላ ነበር የተናገረችው። እንግዲህ ጃኒ እኛ እንኳን በምናውቀው ኦፊሻሊ 2 የፍቅር ግንኙነት ነበራት፣ ከአዶናይ እና ከጆን ዳኒ ጋር ነበራት። አሁን ግን ከሁለቱም ጋር ብሬክ አፕ አድርጋለች። አሁን ቀጣይስ ማን ነው እሱን አናውቅም። ግን ብቻም አሁን ባለችበት ሁኔታ ግን ምንም አልፈልግም፣ እውነት ለመናገር ግን በጣም በፍቅር ተጎድቻለሁ ብላ ተናግራለች። በፍቅር የተጎዳችው ከማን ጋር በነበረችበት ጊዜ ነው አላቅም። እንግዲህ ብቻ ከጆን ዳኒ ጋር እንዲሁም ደግሞ ከአዶናይ ጋር በነበረችበት ጊዜ ሊሆን ይችላል፣ ከሁለት አንዱ ወይም ደግሞ ከሁለቱ ጋር በነበረችበት ጊዜ ሊሆን ይችላል። በፍቅር ግን በጣም እንደተጎዳች ነው የተናገረችው ማለት ነው። እና እኔ የምላችሁ ቤተሰቦች በየትኛው የፍቅር ግንኙነት በነበረችበት ሰዓት ነው
ጃኒ ዝም ብላችሁ ስታስቡት በጣም የተጎዳችም ይመስላችሁ ከጆን ዳኒ ጋር በነበረችበት ጊዜ ከዛ በኋላ ብሬክአፕ ስታደርግ ነው በጣም የተጎዳችው ወይስ ደግሞ ከመጨረሻው እንግዲህ አዶኒ ጋር ኦፊሻሊ ሁለቱን ስለምናቅ ማለት ነው እንግዲህ ከዛ በፊት የነበሩትን አናቅም ግን ኦፊሻሊ ሁለቱን ስለምናቅ ወይስ ሌላ ማናቀው ነገር ሊኖር ይችላል እሱን አናቅም ብቻ ግን ከሁለቱ ግን አንጻራዊ ከማን ጋር በነበረችበት ጊዜ ነው በጣም በፍቅር የተጎዳችው እሱን እስቲ ኮሜንት ላይ ይመስላችሁ የምታስቡትን ኮሜንት ላይ ጻፉልን ለማንኛውም ግን በብዙ የወጣ ውረድ ህይወት ውስጥ እንዳለፈችና አሁንም ቢሆን የቤተሰቦቿ በጣም በርካታ ኃላፊነቶችም እንዳሏት ተናግራለች ጃኒ በቀጣይ 5 ዓመታት ደግሞ የልጅ እናት መሆን እንደምትፈልግ ደግሞ በሳቅ መልክ ጠቀስ አድርጋ አልፈዋለች ለማንኛውም ቪዲዮዎችን ባጭሩ እናያቸው በጣም ይጎዳል ይሰባብራል እሺ ማን ልመን ለማን ላውራ ጃኒ በፍቅር ተጎድታ ታውቃለች አፍቅሬ ማልቀስ አልችልም ተጎድቼ ማልቀስ አልችልም ለጃኒ ያለቻት ጃኒ ናት ወሬ አልወድም ተግባር ነው የምወደው የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም እንደዚህ በተግባር ምን ያስደስተዋል ለማንኛውም ይህንን ይመስላል ስለዚህ አሁን ደግሞ ወደ ቀጣዩ ቪዲዮ ደግሞ እናልፋለን ገንዘብ ደስታን አይገዛም አትበሉኝ ያለች ነው ይችኛዋ ደግሞ ያው የምታቋት አርቲስት ስለሆነች ነው ለማንኛውም ግን ገንዘብ ደስታን አይገዛም ያለችበት ምክንያት ምንድነው እስቲ ከሷ እንስማውና የሚያስደስተኝ እኔ ብርን በጣም ወደዋለሁ which is እጠቀምበታለሁ አከብረዋለሁ አፕሪሺየት ማድረገው ነገር ነው ሰው ገንዘብ መያዝ አለበት ብዬ ማስብ ሰው ነኝ ምክንያቱም ደሃ መሆን ወይ ገንዘብ ማጣት ማለት የሆነ በቃ እስከ መሬቱ እንደዚህ ጥግ ድረስ አይቼው አውቃለሁ እንደዚህ ስል የሆነ ጉራ እየነፋው ምናምን አይደለም የሆነቴን እግዚአብሔር ያቺ ካነሳኝ ካፈር ከትቢያ የሚል መዝሙር አለና የሆነ ካፈር ከትቢያ ያነሳው ሰው ታውቃለህ እግዚአብሔር እኔ እንደዛ ነኝ እንደዛ አይነት ሰው ነኝ አሁን ሰው እንደዚህ ሶሻል ሚዲያ ላይ እንደውም የኔ ያልሆኑ ነገሮች ሲወሩ ያስቀኛል ገባ እንደዚህ ስለሆነች ነው እንዴ አይደለም እንደዚህ ስለሆንኩ ሳይሆን እግዚአብሔር የኡነት በቃ የሚያነሳው የሚሸፍነው ሰው ነኝ የኡነት ያነሳኝ ማለት ታሪኬን እንደዚህ ቁጭ ብዬ ብነግር ስለሷ ነው የምታወራው ስለሌላ ሰው ነው የምታወራው የሚያስብል መነሳት ነው ክርስቶስ ያነሳኝ እና ደስ የሚለኝ ለማንኛውም ግን ድህነት በጣም መጥፎ ነገር ነው ድህነት በጣም ክፉ ነገር ነው ለማንም የምመኘው አይደለም በጣም ድህነት እንደ ድህነት ቆሻሻ ነገር የሚያስጠላ ነገር የለም ነገር ግን ገንዘብ ብቻ ነው ደግሞ ደስታ የሚሰጠኝ ገንዘብ ነው የሚያስደስተኝ ማለት ደግሞ የዚህን ያክል ልክ አይደለም በእርግጥ እሷ የነበረችበት ሁኔታ ነበር በጣም በውጣ ወረድ እንዳለችው እንግዲህ በጣም ከትባይ ላይ ከአመር ላይ የተነሳው ሰው ነኝ የሚል ነገር ነው ሐሳብ ያነሳችውና እንደዛ ሁኜ ስለመጣው አሁን ገንዘብን ቫልዩ ስለማቀው ከገንዘብ በጣም ነው የሚያስደስተኝ ብላ ተናግራለች ይሄ የራሷ አስተሳሰብ ነው የራሷን አስተሳሰብ እንግዲህ እናከብርላታለን ለማንኛውም ድህነትም ይወደድ ጉዳይ አይደለም ይሄ ግልጽ ነው ድህነትን ለማንም መኝ አይደለም ብዙ አብዛኞቻችን እንግዲህ ለዛም ነው አይደለ በተለይ ብዙ እህቶቻችን ወደ አረብ ሀገር ወደ ሌሎች የሚሰደዱት ወንድሞቻችንም እንደዛው የሚሰደዱት ገንዘብ ለማግኘት ነው ድህነት ስለሆነ ነው በሰው ሀገር እንደዚህ ሁላችንም እየተሰቃየን ያለ ነው እየተሰቃያችሁት ያላችሁ ስለዚህ ድህነት ገንዘብ ማጣት ከባድ ነው ግን ደግሞ በጣም ደግሞ ገንዘብ አምላኪ መሆንና ገንዘብ ብቻ ማለት ደግሞ ልክ አይደለም ብዬ አስባለሁ እናንተስ ምንድነው አይ ገንዘብን የሚያስደስተን ትላላችሁ ወይስ ባላንስ ማድረጉ ይሻላል ነው የምትሉት ምን አይነት ሐሳብ አላችሁ እናንተ እኛ እንደ ሐሳብ እሷን እናከብርላታለን ሐሳቧን ነው የምላችሁ እሷ እንግዲህ የነበረችበት ያሳለፋችበት ብዙ ነገሮች እንዳሉ ነው የተረዳሁት ስትናገር ማለት ነው እናንተስ ምን ትላላችሁ ገንዘብ እንዳለው እሱ ብቻ ነው የሚያስደስታችሁ ገንዘብ ብቻ ነው ደስታ የሚሰጣችሁ ብዙ ባለሀብቶች እንግዲህ ገንዘብ ከያዙ በኋላ ደግሞ ገንዘብ ደስታ እንደማይገዙ ሲናገሩ እንሰማለን ደሃው ደግሞ ገንዘብ ያላገኘ ደግሞ አረ ገንዘብ ነው ደስታ የሚል ይከራከራሉ ለማንኛውም ሁለቱም ባላንስ አድርጋችሁ ሂዱ የኔ ሐሳብ ነው እናንተስ ምን ታስባላችሁ ኮሜንት እየጻፋችሁ መንሱር ከረጅም የእስር ቆይታ በኋላ በዋስ ተፈቶ እንግዲህ የፍርድ ቤቱን ሂደት ከውጭውን እንዲከታተል ተወስኖለታል ማለት ነው ለማንኛውም ግን ምንም ቢሆን አጠፋም አላጠፋም ምንም ሆነ ግን እስር ቤት በጣም ያስጠላልና ቢያንስ እንኳን ለዚህ ቀን እንኳን አደረሰ እንኳን ተፈታ ለማለት ፈልጋለሁ ከዛ ባለፈ ከቤተሰቦቹ ከጓደኞቹ ጋር እንግዲህ ሰብሰብ ብሎ እንኳን ተፈታ ብለው አብረው ኬክ ቆርሶ ነበር መንሱርን ግን እናንተ እንዴት አያችሁ ትንሽ ለወጥ ብሎብኛል መሰለኝ ጸጉሩም አድጓል የሆነ የከሳ መሰለኝ
አላቅም ወይም ደግሞ አይምሮ ውስጥ የሳልኩት ነገር ስላለ ሊሆን ይችላል ግን ከነበረበት ምቾት ትንሽ ቀነስ ብሎ ስላለ ሊሆን ይችላል ብቻ ግን መንሱር ከነበረው ፊዚካል ትንሽ ቅንስ ብሎብኛል መንሱር አሁን በቲክቶክ ቶሎ ይመጣል ወይስ ዝም የሚል ምርጫ የሚመርጥ ይመስላል አላቅም ግን እስካሁን ባለው አንድ ቪዲዮ ብቻ ለቋል እንግዲህ ከቤተሰቦቹ ጋር ሰብሰብ ብሎ ኬክ መቁረሱ ብቻ እንዲሁም ደግሞ ተፈትቻለሁ አመሰግናለሁ የሚል መልእክት ብቻ ነው ያስተላለፈው ቪዲዮን ነው በጣም አመሰግናለሁ ዛሬ ይኸው አልহামዱሊላህ አላህን ለመፈታት አቁቶናል ለዚህ ቤተሰቦቼ ወንድሞቼ እህቶቼ አክስቶቼ ቪዲዮ እንዳያችሁት ነው እኔ ብቻ ይሁን ያ ስሜት የተሰማኝ አላቀም ብቻ ትንሽ ከስትና ጸጉሩ ደግሞ አድጎብኛልና ምናልባት እስር ቤት ስለወጣ ያ ስሜት እኔ አይምሮ ውስጥ መስሎኝ ይሁን አላቀም ብቻ ግን ያ ስሜት ተሰምቶኛል እናንተስ ምን ተሰማችሁ እስቲ ኮሜንት ጻፉልኝ ብቻ መንሱር እኔ የምመክረው አሁንም ቢሆን ትንሽ ከሶሻል ሚዲያው ገለል ቢልና ከራሱ ጋር ቢያወራ ቢነጋገር መልካም ነው ያስባለው ቶሎ ወደ ሶሻል ሚዲያ ቲክቶክ መንደር ባይመጣና ከራሱ ጋር ጊዜ ወስዶ ቢያወራ መልካም ነው ያስባለው መንሱር ለማንኛውም እንኳን ተፈታ በድጋሚ ወደ ቀጣይ ቪዲዮ ግን እናልፋለን ዳዊት የሚባለው ቲክቶከር እንግዲህ አሜሪካ ነው የሚኖረው አሜሪካ ምን ትመስላለች የሚለውን ነገር በተቃራኒው የሚያስመለክተን ነውና በጣም ነው የምወደው አንዳንዴ ግን ለየት አድርጎ የሚያቀርባቸው ነገሮች ደግሞ ግራ ያጋቡኛል ወን ለመናገር አሜሪካ ምግባቱ ነው ወይስ መነጋገሪያነቱን ፈልጎ ነው ወይ እንደዚህ አይነት ቪዲዮዎች እንደዚህ አይነት ምግቦች የሚመገበው እኔ ብቻ ነው ግራ የሚገባኝ እናንተስ ምን ተሰማችሁ ቪዲዮውን ግን በትንሹ ነው አሁን ደግሞ የበላው ምግብ ደግሞ ከዚህ ቀደም ከነበረው እጅግ በጣም ለየት ያለና የሚገርም ነውና አረ አሜሪካን ያለው ይሰውዬ ወይስ ሌላ ሀገር ነው ያለው እንኳን አሜሪካ ደሃ ከሚባሉ ሀገራቶች እንኳን እንደዚህ ምግብ ሲበላ ይቻላልምና ወን ለመናገር አንዳንዴ አሜሪካ በቃ ሁሉ ነገር የተመቸ ጥሩ ነገር የሚሰራ የሚመስላቸው ሰዎች ያሳየናል ትክክለኛው ሪያሊቲውን በተወሰነ መልኩ ያሳየናል ጥሩ ነገር እንዳለው ቢሆንም ማለት ነው አንዳንዴ ደግሞ የሚያሳየን ነገር ደግሞ ግራ ይገባኛል ለኔ እስቲ ነው ቪዲዮ ሰላም እንዴት ናችሁ ጋብለስ አሜሪካ ጋብለስ ኢትዮጵያ ዛሬ ይዘነው የመጣነው አገራችን ይሄ ቆስጣ ነው ነጭላ ነው የሚባለው በጉራጌ ሀገር ስለዚህ ጤናችሁ ለምትፈልጉ ሰዎች እንድታዩት ነው ይህ ምግብ የሚበላው ለጤናችን እንዲህ አይነት ማር አለ እንድታቁ ቺሊ ስፓይሲ ማር ማለት ዛሬ ትንሽ ሞርሞር ሲያደርገኝ የትም ቦታ ሬስቶራንት ስገባ የሚያረካኝ ነገር አላገኘው ቺሊ ስፓይስ የሆነች ነገር እቺ ጎመን ላይ አደረኳት እንዲያርገን ጎመኑ ሊመርህ ይችላል ጤና ግን ሊጠብቅልህ ይችላል ጋብለስ አሜሪካ ጋብለስ በጣም ነው የሚያቃጥለው ማሩ ማለት ዋው ግራ ስለገባኝ ነው ይሄ ነገር ግን ጤነኝነት ነው በርግጥ ለጤና ሊመከር ይችላል ግን ደግሞ እንደዚህ ያለመድነው ነገር ያውም ደግሞ አሜሪካ ሀገር እየኖረ እንደዚህ አይነት አመጋገብ ሲበላ ትንሽ ግራ ስለሚያጋበን ነው ወደናንተ ያቀረብኩት ግን በተለይ ሕክምና ላይ ያላችሁ ሰዎች እውነት በትክክል እሱ እንደሚለው ለጤና ይጠቅማል ወይ የሚለውን ነገር እስቲ ሐሳቡን አካፍሉን እንደዚህ አይነት አመጋገብ የሚጎዳው ላይሆን ይችላል ነገር ግን ሰውነታችን የሚያስፈልገውን ነገር ወይ የሚያገኛል ወይ የሚለውን ነገር ደግሞ ሌላ ጥያቄ ነው ለማንኛውም ግን በጣም ስለሚገርመኝ ነው ዳዊት በተወሰነ መልኩ ይመቸኛል አንዳንዴ ደግሞ ኦዲዮ ሆኑ ግራ የሚያጋቡ ነገሮች በተለይ ከአመጋገብ ጋር የተያዙ ጉዳዮች ሲያነሳ ግን ሁሌ ያስገርመኛል ይሄን ያክል ካልኳችሁ ወደ ቀጣዩ ቪዲዮ ደግሞ እና ወደ መጨረሻው ዘና ፈታ የምትሉበት በጣም ያሰቀኛል ይሄንንማ ሳታዩ እንዳትወጡ ቀጣይ ቪዲዮ በተለይ ሙዚቃ የምትወዱት ግን ከዛ በፊት ዳዊት ጽጌ ዘፈን ነው የዘፈነው እሱን ይቅርታ መጠየቅ አለበት ለማንኛውም ወደ ቀጣይ ቪዲዮ እስቲ መጀመሪያ ቪዲዮ እንየው አሽሎሺ ሆ አሽሎሺ በነላይ ላይ ሶንሺ አሽሎሺ ሆ አሽሎሺ በነላይ ላይ ሶንሺ ተረረ ዋይ ዋይ ተረረ ዋይ ዋይ እኔ እንጃ
ፍቅርሽ ባይኔ ላይ ዞረብኝ እሱማ ኒንጃ 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 ፍቅርሽ ባይኔ ላይ ዞረብኝ ኧረ እሱ ኒንጃ ኒንጃ ኒንጂ አሽሎሽ ሆ አሽሎሽ በኔ ላይ ላይ ሶንሽ የሳ ዋይ የምር ነው ለመናገር በጣም ነው ያሳቀኝ። የሆነ መንሳት ላይ ድምጽ ያለው መሰለኝና እንዴ ይሄ ልጅ ድምጽ አለው። ከዛ ደግሞ ምን ተጠራጠርኩ መሰላችሁ ግጥሙን አጥንቶታል ወይ በደንብ ወይስ አስችሎሽ የሚለው አስችሎሻል ወይ ብሎ አንብቦት ነው የሚልም ግራ ገባኝና የትኛው ጋር ነው ያለ አለ። ግን የሆነ ያክል ግን የምር ግን ቁም ነገር አይ ሳቁ እንደሚያስቅ ሁሉ አውቃለሁ። ግን የሆነ ያክል ግን ትንሽ ድምጽ ያለው አይመስላችሁም? የሆነ ሲዘፍን ቢስተካከል ድምጽ ያለው ይመስለኛል። ግን የግጥም ግን ችግር እንዲ ማለት እንዲ ነው የማያደርገው እና እሱን ተውት የግጥሙን ጉዳይ ግን ደስ የሚል ነገር አለው። ለማንኛውም ግን ድምጽ ያለው መሰለኝ ከሰሞኑን ሲዘዋወር ከነበረው መካከል በጣም ስላሰቀኝ ከእናንተ ጋር ሲያወራን ደግሞ እንሳቅ በሚል ነውና አስችሎሽ የሚለውን አሽሎሽ ሆነ አሽሎሽ አረ እንደኔ ከሱ ሳልሻል አይቀርም። ለማንኛውም ቤተሰቦች እንግዲህ የዛሬው የሪአክሽን ቪዲዮአችን ይህን ይመስል ነበር። ኮሜንት ማድረጋችሁን ግን አትርሱ። ላይክ ማድረጋችሁንም አትርሱ። ምክንያቱም ሀሳቦቻችሁን በሱ ነው የምናውቀው። ይሄን ነገር አስተካክል ማለት ትችላላችሁ። በነፃነት ሀሳባችሁን ማካፈል ትችላላችሁ። በሚቀጥለው ደግሞ በሌላ ሪአክሽኖች የምንገናኝ ይሆናል ማለት ነው። ይህ የበርናባስ የዩቲዩብ ቻናል ነው። ሰላማችሁ ይብዛ። ቻው